ኮሬል ፋንታውን ወይ ይልቁንስ በሰላም እጅን ሰጠ ጋሸና ምናምን ገባን መርሳ ጋር ሆነ ሄድን እዚህ ጋር ባንክ ፊት አቤት ደግሞ ባንክ ፊት መነሳት ፋኖ እንዴት እንደሚወድ ፎቶ እውነት ለመናገር ጀግና ኢትዮጵያ ውስጥ ትርጉም ብልሽት አለው። ዛሬ አቶ ጀዋር የሚያነሳውና የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳውን የሚያነሱት አንድ አይነት ነው። ለዚህ ነው እነዚህ ሰዎች ተንሸራተው አጀንዳ ጠፍቶባቸው ብሶት አራጋቢ ገብተዋል የምንላችሁ። ለዚህ እነዚህ ቀደም ሲል የሰማናቸው ድምጾች በዛሬው ልዩ ዘገባችን ላይ የተዳሰሱ ናቸው። ሀገር ውስጥና ከሀገር ውጭ ሆነው ከመንግስት በተቃራኒ ጎንም ተሰልፈው ላሉ ሰዎች የተላኩ መልእክቶች ይመስላሉ። አልፎባቸዋል ተመለሱ የሚሉ ጥሪዎች ከየአቅጣጫው የሚጎርፍላቸው፣ የለም እኛ በቆምንበት መስመር ልክነን እስከ መጨረሻውም እንፋለማለን የሚል አቋም የሚያንጸባርቁ ታጋዮች እነዚህ ናቸው በዛሬው ዳሰሳችን ትኩረት የሚሰጣቸው። ለዛሬ ከምናሰማችሁ አጫጭር መረጃዎች በኋላ በስፋት እንቃኛቸዋለን። አብራችሁን ቆዩ። ግድቡን እኛ ሳንሆን እነሱ ናቸው የሚጠብቁት። ይህ ንግግር የቀድሞ የሀገራችን ጠቅላይ ሚኒስትር የአቶ መለስ ዜናዊ ንግግር ነው። ግድቡን ራሳቸውን የሚጠብቁት ማለት ምን ማለት ነው? ፕሮፌሰር አታላይ አየለ ኢትዮጵያ የሁለተኛውን የታላቁ ህዳሴ ግድብ ሙሌት ባከናወነችበት ወቅት በግብፅ ጉዳይ አንድ የማይረሳ አስተያየት ሰጥተው ነበር። ፕሮፌሰር አታላይ አየለ ግብጾች ግድቡን እንመታለን እያሉ የሚዝቱት የሚያስፈራሩት ነገር እንዳለ ተናግረው የግድቡ ግዝፈትና ጥራቱ ግን መቼውንም ቢሆን ተመቶ ይፈርሳል ተብሎ የማይታሰብ እንደሆነ አስረድተው ነበር። እንደው እንመታለን የሚሉ ተሳክቶላቸው እንኳን ቢሆን የውሃ ሙሌቱ ልክ እንደ ኒውክሌር ቦምብ ማለት ነው ለራሳቸው የሚሆነው፣ ጠራርጎ ሜዲትራኒያን ባህር ውስጥ ነው የሚጨምራቸው ሲሉ ነበረ የገለጹት። የቀድሞው የኢፌዴሪ ጠቅላይ ሚኒስትር መለስ ዜናዊ ታዲያ ግድቡን እኛ ሳንሆን እነሱ ናቸው የሚጠብቁት የሚለው ንግግራቸው ከዚህ አንጻር ሲቃኝ ሁኔታውን ለግብጾች አዳጋች ያደርግባቸዋል። ግብጾቹ ግን ከግድቡ ግንባታ መነሻ ጀምሮ ሲፎክሩና ሲዝቱ የከረሙበትን አካሄድ አሁንም አላቆሙም። የሀገሪቱ ፕሬዝዳንት አብዱልፈታህ አልሲሲ ብሔራዊ ጥቅማችንንና የውሃ ደህንነታችንን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎችን እንወስዳለን ሲሉ ፎክረዋል። ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ላይ እየተከተለችው ባለው ኃላፊነት የጎደለው አካሄድ ላይ ሀገሬ እጇን አጣጥፋ አትመለከታትም ሲሉም ተደምጠዋል። በተባበሩት መንግስታት ድርጅት ላይ መተማመናችን እንደ ድክመት መቆጠር የለበትም ማለታቸውም ተነግሯል። ፕሬዝዳንቱ ባልተመጣጠነ የውሃ ፍሰት የታችኛው ተፋሰስ ሀገራት ላይ ጉዳት እየደረሰ ነው ሲሉም ተናግረዋል። ኢትዮጵያ አስቀድማ ሳታሳውቀን ሳትተባበር ወጥነት የሌለው ውሃ ትለቃለችም ብለዋል። ከሳምንታት በፊት ሱዳን ውስጥ ለደረሰ ጎርፍ ግብፅ ኢትዮጵያን ወንጅላ ነበረ። ኢትዮጵያ ከዚህ ቀደም ግብፅ ላቀረበችው ውንጀላ ምላሽ ሰጥታ ነበረ። ይኸው ምላሽ ግብፅ ያቀረበችው ክስ በሐሰት የተሞላና ተንኮላዘል ነው የሚል ነበረ። ግብፅ የግድቡ መሰረት ሲቀመጥ ነው ፉከራና ዛቻ ማሰማት የጀመረችው። አገሪቱ እንዲሁ እንደፎከረች እስካሁንም አለች። በተደጋጋሚ ነይ ወደ ስምምነት ግቢ ብትባልም ስምምነት ሳታደርግም ቀርታለች። የፉከራና ዛቻ መግለጫዎችን እየሰጠች ግድቡ ተመርቋል። አሁንም ቢሆን ከመፎከር ወደ ኋላ አላለችም። ግብፅ ግድቡ እንዳይሰራ ኢትዮጵያ ድጋፍ እንዳታገኝ ዘመቻ ከማድረግ ባለፈ በሀገር ውስጥ ያለውን የፖለቲካ አለመረጋጋት በመጠቀም እንዲሁም ለምዕራባውያን ሰዎች ጉቦ ጭምር በመስጠት ስራው እንዲደናቀፍ ጥረት ማድረጓ የአደባባይ ምስጢር ነው። ያደረገቻቸው ሙከራዎች ሳይሳኩላት ቀርቶ ግድቡ ተመርቋል። ግብፅ ግን አሁንም ከፎከሯ ወደ ኋላ አላለችም። በጋዛ ጦርነቱ አክትሟል አሉ ፕሬዝዳንት ዶናልድ ትራምፕ። ከሁለት ዓመት በፊት መስከረም 26 ቀን 2016 ዓ.ም ሐማስ በምዕራብ እስራኤል ድንገተኛ ጥቃት ፈጽሞ 1200 ሰዎችን ከገደለና 251ዎቹን አግቶ ከወሰደ በኋላ እስራኤል በጋዛ መጠነ ሰፊ ወታደራዊ ዘመቻ ስታካሄድ ቆይታለች። በዚህ ወታደራዊ ዘመቻም 67000 ፍልስጤማውያን ሲገደሉ ከነዚህም መካከል 18000 ያህሉ ሕፃናት መሆናቸውን በሐማስ የሚመራው የጤና ሚኒስቴር አስታውቋል። አስከፊው ጦርነት እንዲቆም ብዙ ጥረት ቢደረግም ፍሬ ሳያፈራ ግን ቆይቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ከሌሎች ሀገራት ጋር ሆነው ብዙ ጥረት ሲያደርጉ ቆይተው እስራኤልና ሐማስ ከቀናት በፊት የተኩስ አቁም ስምምነትም አድርገዋል። ጋዛም እፎይ ብላለች። በመጀመሪያው ስምምነት መሰረት ሐማስ ያገታቸውን እስራኤላውያን ይለቃል። እስራኤልም አጉራ ያሰረቻቸውን ፍልስጤማውያን
ትለቃለች። ዛሬ እስራኤላውያን ታጋቾች በሐማስ ተለቀው ለቀይ መስቀል ተሰጥተዋል። ቀጣዩ ፈተናስ? ቀጣዩ የሰላም እቅዱ ላይ ድርድር የሚደረግባቸው ጋዛን ማን ያስተዳድር፣ የእስራኤል ወታደሮች አካባቢውን ለቀው ይውጡ፣ የሐማስ ትጥቅ መፍታት የሚሉት ከስምምነት ለመድረስ አስቸጋሪ ነጥቦች ይሆናሉ ተብሎ ይጠበቃል። በሌላ በኩል ዶናልድ ትራምፕ እስራኤል ገብተዋል። ቴልአቪቭ ሲደርሱም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተቀብለዋቸዋል። ትራምፕ እስራኤል ለመሄድ ወደ ኤርፎርስ ዋን አውሮፕላን እየተሳፈሩ እያለ የተኩስ አቁሙ እንደሚጸናና በጋዛ በፍጥነት የሰላም ቦርድ እንደሚቋቋም ተናግረዋል። ለሁሉ ስምምነት ኳታርም ላደረገችው አስተዋጽኦ አመስግነዋል። በጋዛ ጦርነቱ አክትሟል ሲሉም ተደምጠዋል። ትራምፕ ጋዛን ይጎበኙ እንደሆነ ሲጠየቁ ቢያደርጉት ደስተኛ መሆናቸውን ተናግረዋል። ቢያንስ እግሬ ቢረግጥ ደስ ይለኛልም ብለዋል። በሚቀጥሉት 10 ዓመታት ውስጥ ጋዛ ተአምር ትሆናለች ብለው እንደሚያስቡም ተናግረዋል። እዛው ያለው አሜሪካ ውስጥ ዩሮፕ ውስጥ ያለው ኑሮ ላይ the most tolerant the most liberal አካባቢውን መስሎ አዳፕት አድርጎ በጣም ኢንክሉሲቭ የሆነውን ሰፊ የሆነውን ነገር አዳፕት አድርጎ ይኖራል። ግብር ይከፍላል፣ ሀገር ያከብላል፣ ከመንግስት አይነካም፣ እጁን አንስቶ ምሎ የአሜሪካ ብሎ ነው የሚኖረው። በቃ በጣም ጤነኛ አእምሮ ያለው ሲቲዝን፣ ደስ የሚል ሲቲዝን ሆኖ የሚኖር ኤሊት ነው ያለው። ከዛ አለችው ኮምፓርትመንት ደግሞ የሆነች ሩም አለችው የሚገባባት። ኢትዮጵያ ሲመጣ ደግሞ ኮምፕሊትሊ አሜሪካ እንደሚኖር የሰለጠነ ማህበረሰብ ውስጥ እንደሚኖር ዘጋግቶ የሆነ ቻምበር ውስጥ ይገባል። የሆነ ቻምበር ኦፍ ኢግኖረንስ፣ ሀገር የመጥላት የማፍረስ ኢንቶለረንስ፣ ጥላቻ፣ እነኚህ ነገሮች የሚያንጸባርቅ በፍጹም የተማረ የሰለጠነ ዓለም የሚኖር የማይመስል ማንነት በዛ ኮምፓርትመንት ውስጥ ያስተናግዳል። ዩቲዩብ ላይ የሚያወጣው እሱ ነው። አንዳንዱ ከጥቅም አንጻር ነው። በተለይ ለአንድ ማህበረሰብ ለአንድ ህብረተሰብ የተቆረቆረ መስሎት እኔ ከሞትኩ ሰርዶ አይብቀልና ለኔ ማህበረሰብ የሚጠቅመውን ነገር እኔ ማድረገው እሱ እስከሚሆን ድረስ ሀገር እንደ ሀገር ዋጋ መክፈል አለባት የሚል በጣም የተንሻፈፈ አስተሳሰብ የሚይዘው በተለያየ ምክንያት ብቻ እንደዛ ኮምፓርትመንት ዘግቶ የሚያደርግበት ሁኔታ ይታየኛል ብዙ ጊዜ። እንዲህ የተባሉት እነማን ናቸው? ፖለቲካን 365 ቀን የሚተነትኗት፣ ጦርነትን ከአሜሪካ ሆነው የሚመሯት፣ ሰበር ዜናን በቀን 3 የሚያዥጎደጉዷት፣ ባንዲራ አቅፈው አልቃሾች፣ ዋይት ሃውስ በር ላይ ተሰላፊዎች፣ እነሱን ነው ይህ መልእክት በዋነኛነት የጠቀሰው። ጉዳዩ ግን አሜሪካና አውሮፓ ባሉ ሰዎች ብቻ ተቀንብቦ የሚቀር አይደለምና የደብዳቤው ግልባጭ ካምፓላ ላይም ይጮሃል። ዩጋንዳ ላይ ተቀምጠው ስልክ እየመቱ ከፋኖ ጫካዎች ውስጥ ስድብ የሚያመርቱትን አሜሪካ ካልወሰዳችሁኝ ብለዋል እየተባሉ ስም የሚወጣላቸውን የትግራይን እናቶች ከኛ ጋር ሆኑና መንግስትን ገልብጥ የሚል ጥሪ ሲያስተላልፉ የተሳቀባቸውን እነርሱን። በእርግጥ አሜሪካ እጇ የገባበት ነገር ሁሉ በእርሷ ስልት መቃኘቱ የማይቀር ነገር ነው። ሉዓላዊነቴ ክብርና ኩራቴ እያለ የሚዘፍነው ባንዲራ አቅፎ የሚያለቅሰው ሁሉ አሜሪካ በአንድ ጀንበር ተነስታ ለምታወርደው ዜማ እስክስታውን ቢያስነካውና አስረሽ ምቺው ቢል እምብዛም አይገርምም። ነጩ ፖስታ ወደ ነጩ ቤተ መንግስት ብሎ ዲፕሎማሲ የሰራውም በእኛ ጉዳይ አያገባቸውም ብሎ ጥጉን የያዘውም ኖሞር እያለ ኤምባሲዋ በር ላይ የፎከረውም ድርድር ብሎ ነገር አይታሰብም እያለ ሲምል ሲገዘት የነበረውም በአንድ ወቅት አሜሪካ በአምባሳደሯ በኩል ማቀንቀን ለጀመረችው የድርድር ዘፈን ከበሮ ደላቂ ሆኖ ከየጉሬው ሲወጣ ማስተዋላችን ለዚህ ጥሬ ሐቅ አስረጅ የሚሆን ነው። ዳሩ ግን አሁን አሜሪካ ከፍኖተ ሰላምም ይሁን ከመካነ ሰላም ይልቅ የጋዛ ጉዳይ ይቆረቆራታልና ትኩረቷ መካከለኛው ምስራቅ ላይ ነው። ወሎና ሸዋ፣ ጎጃምና ጎንደር ጥይት ሲተኮስ ውሎ ሲተኮስ ቢያድር የዩክሬንን ያክል አያስደነግጣትምና አይኗ የተተከለው ኪየቭ ላይ ነው። ፑቲንን ከዜሌንስኪ እስራኤልን ከሐማስ አስማማለሁ ብለው ቢያንስ የጋዛው ነገር መስመር የያዘላቸው የሚመስሉት ፕሬዝዳንት ትራምፕም ቢሆኑ አንድ ሁለቴ ስለ ታላቅ ወዳሴ ግድብ ከገንዘባቸው ጋር አስታከው ሲናገሩ እንሰማቸው ካልሆነ በቀር እሱንም ከግብፅ ወገን ሆነው እንጂ አሁን ላይ የኢትዮጵያን የአማራ ክልሉንም ጦርነት ቀዳሚ አጀንዳቸው አድርገው እያየናቸው አይደለም። ይህ ትኩረት መነፈግ ዋይት ሃውስ በር ላይ ይደረጉ የነበሩ የፎቶ ፕሮግራሞችን ያስቀረ፣ የቀድሞውን ከፍተኛ ባለስልጣን ከፋኖ ጉዳይ ገዳይነት ጉሮሮን ለመድፈን ወደሚደረግ ትግልና የግል ስራ አሯሯጭነት የቀየረ ሆኗል። እናም በዚያ
በኩል ያለው ቀዳዳ አላላውስ ያላቸው ሰዎች የቀድሞው ልብሴ ይሻለኛልን ማዜም ጀምረዋል። ገዱ አንዳርጋቸውና ይልቃል ጌትነት ምድር አሜሪካን ከመርገጣቸው በፊት እነ መዓዛ መሐመድም በየአደባባዩ ንግግር ማድረግ ከመጀመራቸው በፊት የነበረውን ጨዋታ አሁን ወደ ሜዳው መልሰውታል። በመሃል የእነዚህ ፖለቲከኞች ጥረት ፍሬ አፍርቶ ባጭሩ ይሳካልናል ብለው ገምተው የነበሩት የአሜሪካና የዩጋንዳ ሰልፈኞች አሁን የአዛውንቶቹ ጥረት መና እየቀረ ሲጨንቃቸው ማን እንደ ሰበር ዜና ብለው የተዉትን ጨዋታ ዳግመኛ አንስተውታል። ለእነርሱ ነው እንግዲህ አሜሪካና አውሮፓ ላይ ሲኖሩ በስርዓት የኢትዮጵያ ነገር ሲሆንባቸው ጦርነት የሚል ቅጽል የተሰጣቸው። እነዚህ ሰዎች የወጣላቸው ሌላ ስም ደግሞ ብሶት አራጋቢ የሚል ነው። በዚህ ዘርፍ ሽልማቱን የወሰደው ጀዋር መሐመድ ነው። ሸላሚው ደግሞ ከቅርብ ጊዜ ወዲህ የመንግስት ነገር አልሆነልህ ብሎታል የሚል ትችት እንደ ጎርፍ በዝቶ ሊወስደው የሚያንገዳግደው ኤርሚያስ ለገሰ ነው። ዛሬ አቶ ጀዋር የሚያነሳውና የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳውን የሚያነሱት አንድ አይነት ነው። ለዚህ ነው እነዚህ ሰዎች ተንሸራተው አጀንዳ ጠፍቶባቸው ብሶት አራጋቢ ገብተዋል የምንላችሁ። ለዚህ ነው ከብሶት ውጪ ሌላ ነገር የላቸውም። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዝዳንት ዛሬ የነገሩንን ለምን አትነግረንም? አቶ ጀዋር አይጠቅምማ። ቢኮስ አንተ ብሶት ነው የምታራግበው። እሳቸው የሰጡት አስተያየት ለአንተ አሁን አይጠቅምም። በነ ጌታቸው አሰፋ ሚዲያ የመከላከያ መፍረስን ፓርት 1 ፓርት 2 የተባለ የመከላከያ የመፍረስን ቢፈርስ እንኳን ምንም አንሆንም በተለያየ መንገድ ብሶት የማራገብ ነው ስራቸው። ይኸው ዛሬ መከላከያውን ይጨምራል አይደል? ደግሞ ጭማሪ መከላከያን ይጨምራል፣ ፖሊስን ይጨምራል። አሁን የት ይግቡ? በምን ብሶት ያራግቡ? አመጽ ለመቀስቀስ የሚደረጉ እያንዳንዳቸው ሜጀሮች በደረሱን ቁጥር ይሄ ሊደረግ ታስቧል ብለን ይዘመተና እናገራለን። በእርግጥ ኤርሚያስ እንደ ጀዋር መሐመድ ከሀገር ሀገር እየዞሩ አንዴ ተቆርቋሪ ሌላ ጊዜ አብሮነት እያሉ ባልተግባቡበት አጀንዳ መንግስት ለመቀየር የሚሰሩ ሰዎችን ብቻ ሳይሆን አገር ውስጥ ያሉ መሳሪያ አንግበው የሚዋደቁ በየዋሻው ተደብቀው ቀን የሚቆጥሩትንም አልተዋቸውም። በተለይ ለኮሎኔል ፋንታውን ሞሃባ እጅህን ስጥ እስከ ማለት የደረሰ መልእክትም ልኮበት ያውቃል። ኮሎኔል ፋንታውን ወይ ምን ታደርጋለህ እዛ? አንተ ማለት ልምድ ያለህ በባዴን ውስጥ ነበር፣ በኢህዴን ውስጥ እንደነበረም ሰምቻለሁ። ኢትዮጵያን ስታገለግል ነበር። እነዚህ ሁሉ ባሉበት ግራና ቀኙን አስበህ የት ነው ያለሁት ብለህ ይልቁንስ በሰላም እጅን ሰጥተህ የምትፈልገውን ነገር አድርግ። የአማራ ጥያቄ ከሆነ የአማራ ጥያቄን በሰላማዊ መንገድ አስተናግድ። ባህር ዳር ያሉት ወንድሞች ናቸው። ወሎ ያሉት ወንድሞች ናቸው። ጎንደር ያሉት ወንድሞች ናቸው። ስለዚህ እጅህን በሰላም ስጥና እነሱ ጋርም ተደራድረህ የሚፈለግብን የምትፈልገውን ኃላፊነትም ይሁን ሌሎች ነገሮች ያድርጉ። አገር ውስጥ ያሉትን ተዋጊዎች እንደ ኤርሚያስ መምከር ያልቀናው ሰው ደግሞ የፎቶ ፖለቲከኞች አድርጎ ነው የሚስላቸው። ከአንድ ሰሞኑ የአሜሪካና እስራኤል ፍቅር ለጊዜው እረፍት የወሰደ የሚመስለው ታየ ቦጋለ የቅርብ ጊዜውን የጋሸና ምሽጎች ውሎ ገብቶ ከመውጣት ያልዘለለ በፎቶ ከሚደረግ ትግል እምብዛም ያልራቀ አድርጎ ነው የተረጎመው። ጋሸና ምናምን ገባን፣ መርሳ ጋር ሆነ ሄድን። እዚህ ጋር ባንክ ፊት አቤት ደግሞ ባንክ ፊት መነሳት ፋኖ እንዴት እንደሚወድ ፎቶ አቤት ከባንክ ጋር ያለው ቁርኝት ከሰንጋ ከሚወደውም የዲያስፖራ ገንዘብም ከሚያው በላይ ባንክ ሲያገኝ ፎቶ የሚነሱት ባንክ ጋር ሄደው ነው። አይታችኋል። ፋኖች አሁን እኔ ከነገርኳችሁ በኋላ ይቀይሩ ካልሆነ ፎቶ ሲነሱ ባንክ ጋር ሄደው ነው የሚነሱት። ሮጠው ባንክ ነው በቃ። ይሄ እኮ መርሲነሪ የሚባል አለ። ቅጥር ነፍሰ ገዳዮች ናቸው እነዚህ ሰዎች፣ መርሲነሪ ናቸው። እስቲ ስለ መርሲነሪ አንብቡ በእናታችሁ። ገንዘብ ተከፍሏቸው የሚዋጉ ስማውት ዘወርልድ አሉ። እነዚህ ሰዎች ገንዘብ ተከፍሏቸው የሚዋጉ ሰዎች ናቸው። መርሳ ሮጦ ወጣ፣ ጋሸና ሮጦ ወጣ፣ የሆነ ቦታ ቆላ ደጋዳሞት ሮጦ ወጣ፣ የሆነ ቦታ ጎንደር ላይ ሮጦ ወጣ። እነዚህ ገብቶ ሮጦ መውጣት እንትን ናቸው። ሽፍታም ሌባም እኮ ሮጦ ይመጣል። የሆነ ሰፈር ውስጥ ባዶ የሆነ የሳሳ ሰፈር ውስጥ ሽፍታም እኮ ሌባም ይገባል። የተደራጁ ዱላ ያዙ ሰዎችም ድንጋይ ያዙ ሰዎችም እኮ ሊገቡ ይችላሉ ሰፈር ውስጥ ውሎ ያድራሉ። ይሄ አሁን እነዚህ ሰዎች ትግል ብለው የጀመሩት ነገር ምንድነው ያመጣው ለአማራ ክልል? እስቲ ንገሩኝ። 2 ዓመት እስቲ በእያንዳንዳችሁ ልጆች አስቧቸውና ትምህርት ማጣት ማለት ምን ማለት ነው? ለምንድን ነው የማናስበው?
እነዚህ ውጭም ሀገር ውስጥም ሆነው በአካልና በበየነ መረብ የዘመቱ ሰዎችን ቀደም ሲል የሰማናቸው ሰዎች በየራሳቸው መንገድ ሲገልጿቸው አድምጠናል። ለመሆኑ የሀገሪቱ ጠቅላይ ሚኒስትር መሬት ላይ ሆነው ጫካ ገብተው ለሚዋጉትም ከውጭ ሆነው ነገሩን ለሚያዛምቱትም ያላቸው መልእክት ምን ይሆን? የጠቅላይ ሚኒስትሩን ማሳሰቢያ ሰምተን የዛሬውን ዝግጅታችንን እናበቃለን። ላልተገባ ዓላማ ጊዜና ሀብታቸውን ለሚያጠፉ ወንድምና እህቶቻችን ያለኝ መልእክት እውነት ለመናገር ጀግና ኢትዮጵያ ውስጥ ትርጉም ብልሽት አለው። ጀግና ማለት ክላሽ አንግቦ መሄድ አይደለም። ጀግና ማለት የአንድን አሮጊት ቤት የሚሰራ ማለት ነው። ክላሽ ማንገብ የሚያስፈልግባቸው ቦታዎች፣ ሁኔታዎች፣ ሙያዎች ይኖራሉ። አብዛኛው ማህበረሰብ ግን ክላሽ ከሚያነግብ የድሃን ቤት ቢቀይር ይሻላል እና ጀግንነታችን ሀገር በማልማት ሀገር በመቀየር ህዝብ በመቀየር ብናደርገው እኛ ለማኞች ልንሆን አይገባም። እንደዚህ ያለ የሚያምር ሀገር ያለን ሰዎች ሆነን ለማኝ መሆናችን ያሳዝነኛል። አሁን በቅርቡ ከልመና ነፃ ለመውጣት ስራ ጀምረናል። ህዝብ አወያይተን ታውቃላችሁ። ወደ 7-8 ክልሎች ጨርሰዋል። ማወጅ ይፈልጋሉ፣ ግን ያልጨረሱ ሰዎች አሉ። ለምን ያልጨረሱም? የተፈናቀሉ ዜጎች አሉ። ያ የተፈናቀለው ዜጋ ቤቱ ገብቶ ቤቱ እንዲገባ አድርገን እንዲህ አድርገን ሰርተንለት ህይወቱን ብንቀይር ኢትዮጵያ ባጠረ ጊዜ ውስጥ የማንንም ስንዴ ማትለምን መሆን ትችላለች። ሰው አፈናቅሎ ማፈን ፖለቲካ ሆነ። ኢትዮጵያ ውስጥ ሰው ቤቱ ቀየው እንዳይመለስ ፖለቲካ፣ ክላሽ መያዝ፣ መሰልጠን፣ ማደግ፣ መጀገን ሆነ። መበላላት፣ መጀገን ሆነ። እንዴት ሎ መሬቱ ይልማታል? እና ከዚህ ወጥተን በሀገር ደረጃ የሚጨበጥ ለውጥ ብናመጣ ቢያንስ ልጆቻችን ከስደት፣ ከችግር፣ ከእርዛት፣ ከጦርነት ተላቀው በሰላም ደስተኛ ህይወት እንዲኖሩ ስለሚያደርጋቸው